ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች የከርቲስ ጆንሰን የመሸጫ ሂሳብ ቀንሰዋል እየተባለ ይገኛል። ማይክል ኦዌንም ሊቨርፑሎች መፎካከር የሚፈልጉ ከሆነ ብዙ ስራዎችን መስራት አለባቸው እያለን ይገኛል። አርነ ስሎትም የሰጡት አስተያየት አለ። እንደዚሁም እስካኖሊም በሁለት ክለቦች እየተፈለገ ይገኛል እየተባለ ነው። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የቶክ ስፖርት ፐንዲት የሆነው ማካንቶኒ የሰጠውን አስተያየት ነው። በሰጠውም አስተያየት ሊቨርፑሎች አዳም ሞርተንን ሊያስፈርሙት ይገባል። በተለይ ባለፈው ሲዝን አሌክሲስ ማካሊስተር በጣም ደካማ የሚባል እንቅስቃሴ ነበረ ለሊቨርፑል ማድረግ የቻለው። በእርግጥ በአርጀንቲና ብሔራዊ ቡድን ጥሩ የሚባል እንቅስቃሴን አድርጓል። ነገር ግን ደግሞ ወደ ሊቨርፑል ሲመለስ ብዙ ጊዜ ተዳክሞ ነው እየተመለከተን የምንገኘው። እንደዚሁም በዚህ የክረምት የዝውውር መስኮትም ይህ ተጫዋች ከክለቡ የመልቀቅ እድል አለው። እናም አሌክስ ማካሊስተር ሊቨርፑልን የሚለቅ ከሆነ ለሱ ምትክ አዳም ሞርተንን ማስፈረም መቻል አለባቸው። በእርግጥ ለዚህ ተጫዋች ከ85 እስከ 100 ሚሊዮን ፓውንድ ሊያወጡ ይችላሉ። ነገር ግን ደግሞ በጣም ትልቅ እምቅ ችሎታ ያለው ነው። ትልቅ ተስፋ የተጣለበት ተጫዋች ነው። ከዛ በተጨማሪም ደግሞ ገና ወጣት ነውና ለቀጣይ 7 እና 8 ዓመታት ሊቨርፑሎች በቋሚነት ይህንን ተጫዋች መጠቀም ይችላሉ። ስለዚህ አሌክስ ማካሊስተር ከክለቡ የሚለቅ ከሆነ በሱ ምትክ ይህንን ተጫዋች ማስፈረም አለባቸው እያለን ይገኛል። እንደሚታወቀው እንግዲህ ከዚህ ቀደምም ይህ ተጫዋች ሊቨርፑል ጋር በስፋት ስሙ ሲያያዝ ነበረ። በተለይ አርነ ስሎት የሊቨርፑል አሰልጣኝ በነበሩበት ሰዓት ይህ ተጫዋች ወደ ሊቨርፑል ይመጣል ተብሎ ተጠብቆ ነበረ። ነገር ግን አርነ ስሎት ከተሰናበቱ በኋላ እንደዚሁም አንዶኒ ኢራኦላ የሊቨርፑል አሰልጣኝ ተደርጎ ከተሾሙ በኋላ የዚህ ተጫዋች ስም ከሊቨርፑል ጋር በስፋት እየተያዘ አይደለም የሚገኘው። በእርግጥ በዝውውር መስኮት ላይ ምንም ነገር ሊፈጠር ይችላል። በቀሩትም ወደ 20 የሚጠጉ ቀናቶች ውስጥም እንግዲህ ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል ሊኖር ይችላል። በዚህ ሰዓት ላይ ግን ወደ ሊቨርፑል ይመጣል ተብሎ አይጠበቅም። እንዲሁም ከዚህ ቀደም በወጡ ዘገቦች መሰረት ምናልባትም ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ነው እየተባለ የሚገኘው። እናም በቀጣይ ወዴት እንደሚሄድ እንግዲህ አብረን የምንመለከት ይሆናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የሊቨርፑል ወጣት ተጫዋች ሆኖ ካሎን እስካኖሊ በሁለት የሻምፒዮንሺፕ ክለቦች እየተፈለገ ይገኛል እያሉን ነው። እነዚህ ሁለት ክለቦችም ካርዲፍ ሲቲና ሼፊልድ ዌንስዴይ ናቸው። ሊቨርፑሎች እንግዲህ በዚህ የክረምት የዝውውር መስኮት የተለያዩ ወጣት ተጫዋቾችን በውሰት ውል ይለቃሉ ተብሎ ይጠበቃል። ትናንትናም በሰራሁላችሁ ፕሮግራም ኢፋያ ኑዶኬ፣ ሉዊስ ኮማስ፣ ኬረን ሞሪሰን፣ ጄምስ ማኮኔል ከክለቡ በውሰቱ ሊለቁ ከሚችሉ ተጫዋቾች መካከል እንደሆኑ ስነግራችሁ ነበረ። አሁን ላይ ደግሞ ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ከሆነ እስካኖሊም በዚህ የክረምት የዝውውር መስኮት ክለቡን በውሰቱ ሊለቅ የሚችልበት እድል እንዳለ ዘ አትሌቲክስ በዘገባቸው ተናግሯል። ባለፈው ሲዝንም እንግዲህ ይህ ተጫዋች በውሰቱ ላይ ነው የነበረው። በተለይ ያለፈውን ሲዝን ሁለተኛ አጋማሽ በካርዲፍ ሲቲ ነበረ ቆይታ ያደረገው እና አሁንም ይህንን ተጫዋች በውሰቱን ለመውሰድ ከፍተኛ ፍላጎት እያሳዩ ነው የሚገኙት እና ምናልባትም ወደ ካርዲፍ በውሰቱል ሲመለስ ልንመለከት የምንችልበት እድል እንዳለ ዘ አትሌቲክስ በዘገባቸው ተናግሯል። በመቀጠልም የቀድሞ የሊቨርፑል አሰልጣኝ የሆኑት አርነ ስሎት የሰጡትን አስተያየት ነው የምንመለከተው። አርነ ስሎት እንግዲህ ከሊቨርፑል ከተሰናበቱ በኋላ ከተለያዩ ክለቦች ጋር ስማቸው ሲያያዝ ማዳመጥ ችለናል። በተለይም በዋነኝነት ከፉልሃምና ከኤሲ ሚላን ጋር በስፋት ስማቸው ተያይዞ ነበረ። ነገር ግን የነዚህን ክለቦች ጥያቄ ውድቅ አድርጓል ነው እየተባለ የሚገኘው። ከነሱ በተጨማሪም ግን ከኔዘርላንድ ብሔራዊ ቡድን ጋርም ስማቸው ተያይዞ ነበረ። በተለይ ኔዘርላንዶች እንግዲህ በዓለም ዋንጫው ላይ በሞሮኮ ተሸንፈው ከወጡ በኋላ ሮናልዶ ኩማን ከስራቸው ተሰናብተው በምትካቸው አርነ ስሎት ይቀጠራሉ የሚሉ አንዳንድ ዘገባዎችን ስንመለከት ነበረ። በተለይ ይህን ሰሞን ደግሞ የኔዘርላንድ ፌዴሬሽን ከአርነ ስሎት ጋር የተለያዩ ንግግሮችን አድርገው ነበረ። ነገር ግን በደሞዝ ባለመስማማታቸው ምክንያት ይህ ስምምነት ሳይፈጸም ቀርቷል የሚሉ አንዳንድ መረጃዎችን ከኔዘርላንድ ስንሰማ ነበረ። ነገር ግን ይህንን መረጃ አርነ ስሎት ትክክል እንዳልሆነ ነው እየተናገሩ የሚገኙት። በትናንትናው ዕለት እንግዲህ ከደች ሚዲያ ጋር ባደረጉት ቆይታ ላይ በሰጡት አስተያየት ባለፉት ጥቂት ሳምንታት በተለይ ባለፉት ጥቂት ቀናት ከኔዘርላንድ ብሔራዊ ቡድን ጋር ስሜ እየተያዘ ነው የሚገኘው። በተለይ ደግሞ ከኔዘርላንድ ፌዴሬሽን ጋር ድርድሮችን እንዳደረገ
እንዳደረግን ነገር ግን ደግሞ በደሞዝና በኮንትራት ርዝማኔ ዙሪያ እንዳልተስማማንና በዚህ ምክንያትም ድርድሩ እንደቆመ ነው እየተነገረ የሚገኘው። ነገር ግን እነዚህ መረጃዎች እንዳለ ከእውነት የራቁ ናቸው። በተለይ ምንም አይነት ያን ያህል ትልቅ የሚባል ድርድርም በመሀላችን አላደረግንም። ምክንያቱም ደግሞ እኔ በክለብ ነው መቆየት የምፈልገው፣ በየቀኑ ወደ ልምምድ ማዕከል መሄድ እፈልጋለሁ። በዚህ ሰዓት የብሔራዊ ቡድን አሰልጣኝ መሆን አልፈልግም፣ በክለብ አሰልጣኝነት ነው መቀጠል የምፈልገው። በዚህ ምክንያትም ከኔዘርላንድ ፌዴሬሽን ጋር ምንም አይነት ድርድር አልጀመርንም የሚል አስተያየትን ሰጥተዋል። በመቀጠል የምንመለከተው ማይክል ኦዌን የሰጠውን አስተያየት ነው። ማይክል ኦዌን እንግዲህ በቀጣይ ሲዝን ማን ዋንጫ ይበላል በሚለው ዙሪያ የተለያዩ አስተያየቶችን ሰጥቷል። በሰጠውም አስተያየት በቀጣይ ሲዝን አሁንም አርሰናሎች የዋንጫው ባለቤት ይሆናሉ ብዬ አስባለሁ። በተለይ ደግሞ ያለፈው ሲዝን ዋንጫ ሲያነሱ የነበሩት ምርጥ የሚባሉ ተጫዋቾች ወይም ደግሞ የጀርባ አጥንት የነበሩት ተጫዋቾች በቀጣይ ሲዝንም አብረዋቸው ናቸው ያሉት። በእርግጥ አንዳንድ ተጫዋቾች ከክለቡ ለቀዋል። እንደዛም ቢሆንም ግን በእነሱ ምትክ ሌሎች ተጫዋቾችን እያመጡ ነው የሚገኙትና በቀጣይ ሲዝንም የዋንጫው ባለቤት ለመሆን ጠንካራ ግምት ይሰጣቸዋል አርሰናሎች። ሌሎቹን ክለቦች ከተመለከተን ግን የየራሳቸው የሆነ ችግር አለባቸው። አሁን ለምሳሌ ቼልሲን ስንመለከት ቼልሲዎች አሰልጣኝ ቀይረዋል። እንደዚሁም ደግሞ የተለያዩ ተጫዋቾችን እያመጡ ነው የሚገኙት። ከክለቡም የሚለቁ ተጫዋቾች አሉ እና የአዲሱን አሰልጣኝ ታክቲክም እስኪለምዱ ድረስም ጊዜ ያስፈልጋቸዋል። በዛ ምክንያት ምናልባትም አርሰናልን ላይ ይፎካከሩ ይችላሉ። ነገር ግን ደግሞ በሳምንት አንድ ጨዋታ ብቻ ነው የሚጫወቱት። ምናልባትም ይህንን በሳምንት አንድ ጨዋታ መጫወታቸውን እንደ አድቫንቴጅ ወስደው ከአርሰናል ጋር ለመፎካከር ጥረት ሊያደርጉ ይችላሉ። እንደዚሁም ማንቸስተር ሲቲዎችን ከተመለከትን ፔፕ ጋርዲዮላን አጥቷል። ምናልባትም ከዚህ በኋላም ሮድሪ ሊያጡት ይችላሉና በዛ ምክንያት ያን ያህል ትልቅ ተፎካካሪ ላይሆኑ ይችላሉ። ነገር ግን ደግሞ የመጀመሪያዎቹን ጨዋታዎች በተከታታይ የሚያሸንፉ ከሆነ ያ ሞራል ሆኗቸው እስከ መጨረሻ ሊሄዱ የሚችልበት እድል አለ። ቶተናሞችም የዋንጫው ባለቤት ይሆናሉ ተብሎ አይገመትም። ነገር ግን ደግሞ በዚህ የክረምት ዝውውር መስኮት ጥሩ ተጫዋቾችን ስላስፈረሙ ምናልባትም የአርሰናል ተፎካካሪ ሆነው ብቅ ሊሉ ይችላሉ። ሊቨርፑልን ስንመለከት ግን በቀጣይ ሲዝን የዋንጫ ተፎካካሪ መሆን የሚፈልጉ ከሆነ ከአርሰናል ጋር መፎካከር የሚፈልጉ ከሆነ በጣም ብዙ ስራ ይቀርባቸዋል። ቡድኑ በደንብ መጠናከር መቻል አለበት። ተጫዋቾችን ማስፈረም መቻል አለባቸው። እንደዛ የማይሆን ከሆነ ጥራት ያላቸው ተጫዋቾች ቡድኑን የማይቀላቀሉ ከሆነ ሊቸገሩ ይችላሉ። በእርግጥ በዚህ ሰዓት ላይ ስማቸው ከብራድሊ ባርኮላ ጋር ነው እየተያዘ የሚገኘው እና እሱን ተጫዋች ቢያመጡት ቡድኑን በደንብ ያጠናክርላቸዋል። ከሱ በተጨማሪም ግን ሌሎች መጠናከር ያሉባቸው ቦታዎች አሉ። በተለይ ካለፈው ሲዝን ካሳዩት እንቅስቃሴ አንጻር በጣም የተሻለ የሚባል እንቅስቃሴን በቀጣይ ሲዝን ማሳየት መቻል አለባቸው። ባለፈው ሲዝን እንግዲህ ሊቨርፑሎች በጣም ደካማ የሚባል እንቅስቃሴ ነበረ ያደረጉት። በጣም ብዙ ጎሎችም ሲቆጠርባቸው መመልከት ችለናል እና በአጠቃላይ የሰሯቸውን ስህተቶች በዚህ ሲዝን ማረም መቻል አለባቸው። እንደዚሁም ደግሞ አሰልጣኝ ቀይረዋል። ባለፈው ሲዝን እንግዲህ የሊቨርፑል አሰልጣኝ የነበሩት አርነ ስሎት ናቸው። በዚህ ሰዓት ደግሞ አንዶኒ ኢራኦላ ነው የሊቨርፑል አሰልጣኝ። እናም የሁለቱ የጨዋታ ስታይል ደግሞ የተለያየ ነው። በተለይ አንዶኒ ኢራኦላ በጣም ሃይ ፕረስ የሚወድ አሰልጣኝ ነው። ይህንንም ደግሞ በበርንማውዝ ቤት ስንመለከተው ነበር። በጣም አስደናቂ የሚባል ቡድንን ነበረ የገነባውና ተጫዋቾች የእሱን የጨዋታ ስታይል እስኪላመዱ ድረስ ጊዜ ያስፈልጋቸዋል። እንደዛም ቢሆንም ግን በጣም ጥሩ ቡድንን ይገነባል ብዬ አስባለሁ። ነገር ግን ደግሞ ተጨማሪ ተጫዋቾች ያስፈልጉታል። ለእሱ የጨዋታ ስታይል የሚመቹ ተጫዋቾችን ሊቨርፑሎች ማስፈረም መቻል አለባቸው። እንደዚሁም የቡድኑን ጥልቀትንም መጨመር መቻል አለባቸው። ያንን ማድረግ የሚችሉ ከሆነ በቀጣይ ሲዝን የዋንጫ ተፎካካሪ መሆን ይችላሉ እያለን ይገኛል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ከርቲስ ጆንስን ወደ ተመለከተው ዘገባ ነው የምናቀነው። የከርቲስ ጆንስ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። በዚህ ተጫዋች ዙሪያ እንግዲህ የተለያዩ መረጃዎች ሲወጡ ነው እየተመለከተ የምንገኘው። በዚህ ሰዓት ግን የዚህ ተጫዋች ከሊቨርፑል የመውጣት እድሉ እየሰፋ እንደሆነ በተለያዩ ዘገቦች እየተመለከተን እንገኛለን። በተለይ ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ሊቨርፑሎች የከርቲስ ጆንስን የመሸጫ ሂሳብ ቀንሰዋል እያለን ይገኛል። እንደሚታወቀው የክረምት ዝውውር መስኮት ከተጀመረ ጀምሮ ሊቨርፑሎች ለዚህ ተጫዋች 40 ሚሊዮን ዩሮ ይፈልጋሉ ሲባል ነበረ። አሁን ላይ ግን በዘገባው መሰረት ሊቨርፑሎች ይህንን ተጫዋች በ35 ሚሊዮን ዩሮ ለመሸጥ ፍቃደኛ እንደሆኑ ነው እየተነገረ የሚገኘው። እንደሚታወቀው ኢንተር ሚላኖች ይህንን ተጫዋች ለማስፈረም 3 ጊዜ ጥያቄ አቅርበው ነበረ። በሶስቱም እንግዲህ ሊቨርፑሎች ጥያቄያቸውን ውድቅ አድርገውባቸዋል። ነገር ግን ሶስተኛው ጥያቄያቸው ላይ ከ30 እስከ 35 ሚሊዮን ዩሮ ለዚህ ተጫዋች ለመክፈል ፈቃደኛ እንደሆኑ ሲነገር ነበርና ምናልባትም ሊቨርፑሎች ይህንን ሂሳብ መቀነሳቸውን ተከትሎ ኢንተር ሚላኖች በቅርቡ ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። በተለይ ደግሞ ፋርቲስ የተባለው ተጫዋች ከክለቡ ሊለቅ መሆኑን ተከትሎ በሱ ምትክ ከርቲስ ጆንስን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ ፋርቲስ የተባለው ተጫዋች እንግዲህ በላዚዮ በከፍተኛ ሁኔታ እየተፈለገ ነው የሚገኘውና
በቅርቡ ሊዘዋወር የሚችልበት እድል አለ። ልክ ይህ ተጫዋች እንደለቀቀ ደግሞ ኢንተር ሚላኖች ለሊቨርፑል ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። ከርቲስ ጆንስም እንግዲህ ወደ ኢንተር ሚላን ለመዘዋወር ከፍተኛ ፍላጎት እንዳለው ነው እየተነገረ የሚገኘው። ኢንተር ሚላኖችም ከርቲስ ጆንስን ለማስፈረም ከፍተኛ ፍላጎት እንዳላቸው ከዚህ ቀደም በወጡ ዘገባዎች ስንመለከት ነበረ። ሉዊስ ስቲልም ይዞት በወጣው ዘገባ መሰረት በዚህ የክረምት የዝውውር መስኮት ከርቲስ ጆንስ ከሊቨርፑል ሊለቅ የሚችልበት እድል አለ እያለን ይገኛል። በተጨማሪም በሰጠው አስተያየት የከርቲስ ጆንስ የዝውውር ሂደት ወይም ደግሞ የዝውውር ዜናዎች በጣም አሰልቺ እየሆኑ እየመጡ ነው የሚገኙት እና በዚህ ሰዓት ላይ ለሁሉም ፓርቲዎች ለተጫዋቹም፣ ለሊቨርፑልም፣ ለኢንተር ሚላንም ጥሩ የሚሆነው ተጫዋቹ ወደ ኢንተር ሚላን ቢቀላቀል ነውና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ኢንተር ሚላንን ሲቀላቀል ልንመለከት የምንችልበት እድል አለ። እንደዚሁም በፕሪሲዝን ጨዋታዎችም ከተመለከታችሁ ከርቲስ ጆንስ ያን ያህል አስደናቂ የሚባል እንቅስቃሴን አላደረገም። አንዶኒ ኢራዮላም ከከርቲስ ጆንስ ይልቅ ትሬ ናዮኒ ነው ቀዳሚ ተመራጭ እያደረገ የሚገኘውና በዛ ምክንያትም በዚህ ክረምት የዝውውር መስኮት ከርቲስ ጆንስ ከሊቨርፑል ሲለቅ ልንመለከት እንችላለን እያለን ይገኛል። እናም በአጠቃላይ ዘገቦቹን ከተመለከታችሁ ከርቲስ ጆንስ በዚህ የክረምት የዝውውር መስኮት ከሊቨርፑል የመልቀቅ እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። በእርግጥ የከርቲስ ጆንስ ሊቨርፑልን መልቀቅ ያን ያህል ላያስገርም ይችላል። የሚያስገርመው ግን ሊቨርፑሎች ለዚህ ተጫዋች የጠየቁት ሂሳብ ነው። በእርግጥ በሊቨርፑል ቤት የሚያቆይ የ1 ዓመት ኮንትራት ብቻ ነው የቀረው። እንደዛም ቢሆንም ግን 35 ሚሊዮን ዩሮ በጣም ዝቅተኛ ነው ብዬ ነው የማስበው። በተለይ ደግሞ ተጫዋቹ ወደ ፒክ እድሜው ነው እየደረሰ የሚገኘው። ጥሩ እንቅስቃሴን ማድረግ ይችላል። ጥሩ ኳሊቲ ያለው ተጫዋች ነው። ገና ወጣት ነው እና በእነዚህ ምክንያቶች ከፍተኛ ገንዘብ መጠየቅ ነበረባቸው። ቢያንስ እስከ 50 ድረስ ከፍ ማለት ነበረባቸው። ከዛ በተጨማሪም ከርቲስ ጆንስ ከለቀቀ በኋላ ለሱ ምትክ ይሆናል ተብሎ የሚጠበቀው ትሬ ናዮኒ ነው። ነገር ግን ደግሞ መሀል ሜዳው ላይ አንድ ተጫዋች እያጡ ነው የሚገኙት እና በሱ ምትክ አንድ ሌላ ተጫዋች የግድ ማምጣት መቻል አለባቸው። ያንን የሚያደርጉ ከሆነ ደግሞ በዚህ ሰዓት ላይ በ35 ሚሊዮን ዩሮ ጥሩ ኳሊቲ ያለው ለሊቨርፑል የሚመጥን ተጫዋችን ማምጣት በጣም ከባድ ነው የሚሆነው። በትንሹ ከ50 ሚሊዮን ዩሮ በላይ ሊያስወጣቸው ይችላል። አሁን ለምሳሌ በቅርቡ እንኳን ከሊቨርፑል ጋር ስማቸው እየተያዙ ያሉትን የመሀል አማካኝ ተጫዋቾችን ብንመለከት አንደኛው የሮማ ኮኔ ነው። ለዚህ ተጫዋች ደግሞ ሮማዎች ከ40 ሚሊዮን ፓውንድ በላይ ይፈልጋሉ እየተባለ ነው የሚገኘው። ሌላኛው ደግሞ ካማራ ነው። ለዚህ ተጫዋች ደግሞ ሞናኮች ከ50 ሚሊዮን ፓውንድ በላይ እንደሚፈልጉ ነው እየተነገረ የሚገኙና የተለያዩ የመሀል አማካኝ ስፍራ ተጫዋቾችን ስንመለከት በትንሹ ከ40 ሚሊዮን ፓውንድ በላይ ነው እየተጠራባቸው የሚገኙና ሊቨርፑሎች ከርቲስ ጆንስን ለመሸጥ 35 ሚሊዮን ዩሮ ለመቀበል ፈቃደኛ መሆናቸው ተገቢ ነው ብዬ አላስብም። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ለከርቲስ ጆንስ ምን ያህል ገንዘብ ይገባል ብላችሁ ታስባላችሁ? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።